በሞገሴና በመድብል መካከል ያለው ጓደኝነት ትልልቅ ታሪኮችን ለማስመዝገብ ሀብለው ጀምረውታል። የአቶ አክሊሉ እብሪትና ጥጋብ የሚበርድበት የመጨረሻዎቹ ሰዓታት ላይ ተጠግተዋል። እናንተ ድሆች፣ እናንተ ባትኖሩ ኑሮ እኔ በምን እዝናናለሁ፣ በምን እስቃለሁ የሚሉ የግቢ ተከራዮቻቸው ላይ የሚሳለቁትና የሚስቁት አቶ አክሊሉ ዛሬ መድብል ቁጥጥር ስር ሊውሉ ምላጩን በመሳብ ላይ ናቸው። ሞገሴ አንድ ነገር አስቧል። ከመተኮሳችን በፊት አቶ አክሊሉን ምንም አይነት ድምጽ ሳናሰማ እጁን ይዘን ወደ ሕግ ማቅረብ አለብን በማለት እምነት አለው። ይሁን እንጂ በሕጉ በኩል ደግሞ የላላ ነገር እንዳለው ከዚህ በፊትም አቶ አክሊሉ በገንዘብ እየተደራደረ የሚፈልገውን ወንጀሎች እንደሚሰራ የታወቀ ነው። ታዲያ አሁን መድብልና ሞገሴ የወሰዱት አማራጭ ቢኖር የሌሊቱን ጨለማ ተገን በማድረግ በ9 ሰዓት ተነስተው ወደ ሰገን ክፍል አመርተዋል። ምክንያቱም ከገንዘቡ ባሻገር መጀመሪያ እቅዳቸው ያቺ ሴት ልጅ ታፍና የኖረችውን ሰገንን ማዳን ስለሆነ፣ በእርግጥ ሰገን ፍቅረኛዋ ከውጭ ሆኖ እየተጠባበቃትና እሷን ለማውጣት እየታገለ ያለበት ሁኔታ መድብል መሆኑን ብታውቅ ምን ይሰማት ይሆን? እነዚህ ሁለት ጥንዶች መዋደዳቸው ብቻ ፈጣሪ ፈቅዶላቸው እንዲገናኙ የተከፈተ ይመስላል። ነገሮች ሁሉ የሚደረጉት ያለ ምክንያት አይደለም። የሰገን ስቃይ እዚህ ላይ ማብቃት አለበት ብሎ ፈጣሪ ሲፈቅድ ዛሬ መድብልን ወደ ግቢ እንዲመጣ አድርጎታል። አቶ አክሊሉ ያው እንደ ልማዱ ለ10 ዓመታት እየቀጠቀጠ ያስቀመጣትን ያችን ሰገን አሁንም ቢሆን ማንም የሚደርስልሽ የለም፣ አንቺ እኮ ሞትሻል፣ አንቺ እኮ ተቀብረሻል እያለ ወጣትነቷንና ልጅነቷን በብዙ የፈተናት ሲሆን ወደፊትም ቢሆን በህይወቴ አንድ የመወዳት ሴት አለች ለሚላት ለእናቱ ሊያስተዋውቃት እንደሚፈልግ ነበረ የነገራት። ይሁን እንጂ ሰገን በስቃይ ያኖርካትን ሰገን አስተዋውቃት አላስተዋውቃት ምንድን ነው ትርጉሙ? የእናት ግን መምጣት ግን እፈልገዋለሁ ብላ በጉጉት እየተጠባበቀች ነው። እናትየው ከመጣች ታሪኮች ሊቀየሩ ይችላሉና እውነትም ከዛ ታስራ የምትቆይበት ዓለም በፍጹም እንደማይቀጥል ታውቃለችና መቼም ቢሆን የአክሊሉ እናት ያቺ ሴት ልጅ በዛ ስቃይ ዓለም እያለፈች ዝም ብላ ልትተዋት አትችልምና፣ እናም የእናትነት ገጸ ባህሪዋ ምናልባትም በእኔ ላይ ርህራሄ ሊያድርባት ይችላል በማለት እናትየዋ መታ ስቃይዋን እንድታይላት በጉጉት እየተጠባበቀች ነው። ይሁን እንጂ እናቷ መታ ከሞት የምታድናት የምትታደጋት መስሎ ይታያት እንጂ ከፊት ለፊቷ የተደቀኑት ሞገሴና መድብል ይኸው ደርሰውላታል። ሰገን ስቃይዋ እዚህ ላይ የሚያበቃ ይመስላል። በዛሬው ክፍል በጣም ደሳስ የሚሉ ነገሮች ተመልክተናል። ሰገን ድራማውንም እንደቀጠለ ነው። ጭንቀትና ቁጭቱ በሁለቱ ጎራ ተከፋፍለው ማን አሸናፊ ማን ተሸናፊ ታወቅ ነገር ባይኖርም በብዙ መገፋት ያለፉ ሰዎች ግን በወርቅ ነጥረው ራሳቸውን በአሸናፊነትና በድል አድራጊነት የሚያጠናቅቁበት እድሉ ሰፊ ነው። በሰገንና በአቶ አክሊሉ ያለው ሰፊ ልዩነት እንግዲህ በዛው በታገተችበት አጋጣሚ ምን ያህል ጀግንነት እንደተሰማትና ይህ ሰውዬ ደግሞ ከአእምሮ ጋር ከፍተኛ የሆነ ውዝግብ ውስጥ ስለገባ የጤና ቀውስ እንዳለ ነው እየተረዳችው። ስለዚህ አንተ ተሻል ተቀብረሻል የሚለው አማርኛ ምንም ቢሆን በእሷ ላይ እንደማይሰራ ገልጻለታለች። በዚህም እንግዲህ የዛሬ መልሷ በጣም ሲያናድደውና ከጀርባ አይዞሽ ያለሽ ሰው አለ ማለት ነው ወይም ስልክ እየተደበቅሽ ትደዋወያለሽ ሲል ነው እየጠየቃት። ይህን ሁሉ ስጋት ሊያድርበት የቻለው ደግሞ በድብቅ ያስቀመጠው ዶክሜንት መጥፋቱ ነው። ነገርም ዶክሜንቱን በጭራሽ የት እንዳስቀመጠው ራሱ መፈለግን ላለበት እንጂ ከሷ እጅ እንደሌለ ሸምጥተዋለች ማለት ነው። ሞገሴም ዶክሜንቱ ከሷ ነው ያኔ እጇ ላይ እንዳለ አግኝቸው ነበረ። እናም ከዚህ ክፍል እስካላስወጣኝ ድረስ ዶክሜንቱን አልሰጥህም ብላኛለች። ስለዚህ በልጅቱ አማካኝነት ነው ሊገኝ የሚችለው በማለት ለመድብል ነግሮታል። በዚህ ምክንያት የመጀመሪያ ምርጫቸው ሰገንን ማዳንና ማዳን አድርገው ተሰልፈዋል ማለት ነው። መድብልና በሞገሴ መካከል ከፍተኛ የሆነ ፈርጠም ያለ ክንድ ሲኖር አቶ አክሊሉም ቢሆን ያው የሚሰነፍላቸው አይደለም። እንቅልፍ ለሽ ብሎ መተኛቱን ተከትሎ ሰገንን ከዛ ክፍል የሚያወጡበት ምቹ አጋጣሚ ተፈጥሮላቸዋል ብዬ ማምናለሁ። ሰገን በህይወት የለችም ብሎ የሚያምነው መድብል የልጅነት ትውስታውን ፍቅረኛውን እያሰበ ምን ያህል እንደተከዘና እያለቀሰ እንደነበረ ተመልክተናል። እንግዲህ ለመጀመሪያ ጊዜ ሰገንን ሲያገኛት እሷ ለሱ ያላት ስሜት እሱም ቢሆን ለሰገን ያለው ፍቅር በጣም የተለየና ነት ጀምሮ እስከ እርጅና ዘመን
ልጆች አፍርተው ቤተሰብ ሁሉ ነገሩን ገንብተው መኖር የትልቁ ህልማቸው ነው። ነገር ግን አቶ አክሊሉ ያው በምቀኝነት ተነሳስቶ መድብልን ህልሙን ሊነጥቀው ይችላል ማለት ነው። እናም እስር ቤት ምንም ባላጠፋው ጥፋት እንዲገባ አድርጎ አሁን ሰገንን ደግሞ በሱ ቁጥጥር ስር በመዋል ሁለታቸውም በተለያየ ዓለም እየተሰቃዩ ነው ያሉት። መድብልም እንግዲህ ህይወት በቃይ ብሎ ያቆመበት ጊዜ ነው። ሌላ ፍቅረኛ መፈለግ አልፈለገም። ስለዚህ ሰገንን እያሰብኳት እኖራለሁኝ፣ በቃ የኔ ነገር እዚሁ አክትሟል። የመወዳት የልጅነት ፍቅሬን በአንድ አጋጣሚ ተነጥቅ ያለው ብሎ በሞት እንዳጣት የሚያስባትን ፍቅረኛ በአይነ ህሊናው እየተመላለሰችበት ወደ መቃብር ስፍራው እየሄደ ብዙ ነገር እያወራና እያለቀሰ ነው ያለው። ይሁን እንጂ ሞገሴ እባክህን ሌላ ህይወት መጀመር አለብህ። በዚህ ልክ እኮ በቃ ብታዝነው እሷን መመለስ አትችልም። አንዳንዴ ደግሞ ህይወት ባሰብናት ሳይሆን በፈተና የተሞላች ናትና እንደገና ሀብለህ መጀመር ትችላለህ። መቼም ህይወት ይቀጥላል እያለ እያበረታታው ያለበት ሁኔታ ነው። ይሁን እንጂ የመድብል አቋም በጣም የሚገርም እና የሚደንቅ ነው። የሁለታቸውን መዋደድ ፈጣሪ የልቦናቸውን መሻት ወዶላቸዋልና አሁን የሚገናኙበትን አጋጣሚ እየተመቻቸ መጥቷል ማለት ነው። ሰገንም ፍርሃቷንና ስቃዋን ሁለ ነገሯን በመርሳት እያሰበች ያለችው ፍቅረኛዋን ነው። ብዙ ነገር እኮ አውርተናል ከሱ ጋራ ልጅ ወልደን ቤት እየመራን ደስ የሚል ህይወት እንኖራለን ብለን አስበን ነበር። መቼም አሁን በህይወት መኖሬን ቢያውቅ በጭራሽ አይጨክንብኝም፣ እዚህ ድረስ መጥቶ ከስቃይ ይገላግለኛል ብላ ታወራለች። እሱም በእስር ቤት እንዳለና እየተሰቃየ እንደሆነ ለራሱ ህይወት እንኳን መታደግ ተስኖት አይደለም ሰገን ያለችበትን ሊያስብ ይቅርና በቃ ሞታለች ብሎ ተስፋ እንደቆረጠ አድርጎ ነው አሁንም አክሊሉ ተብዬው ለሰገን እየነገራት ያለው ማለት ነው። ሌላኛው እንግዲህ ያው የደላለውና የአክሊሉ ፍጥጫ መርዞ እዚህ ጋር በጣም ነበር የሚያስቀው። ተንበርክኩ ይቅርታ ሲጠይቅና አክሊሉ ያሸንፋል እያለ ሲያስጨፍረው ነበረ። በዚህ ሰዓት ኤፍራታ ተመልክተዋለች። ምን ያህል ባሏ ያን ያክል ሲቃዥና በፍርሃት ሲናውዝ ተመልክተዋለች። ታዲያ ሚስቱን ያየው መርዞም እባክን በሴት መሀል አታዋርደኝ ሲል ነበረ ከተቀመጠበት እንዲነሳና እንዴ ወንድ ልጅ እኮ ነኝ፣ በቃ መመከት እችላለሁ፣ እንግዲህ ያመጣውን አምጣ፣ አንተ አክሊሉ አሁንስ እያበዛ ሆኖ ሲል ነበረ ለሚስቱ ንቀት እንዳያድርበት ሲጠነቀቅና ሲጨነቅ የነበረው። ለማንኛውም ሴት የላከው ጅብ አይፈራም። አያቸው አይደል ኤፍራታን ሲያይ እንዴት እንደሆነ። ለማንኛውም ግን ቢያንስ እንኳን እስኪ አንዴ ርህራሄ ይኑረኝ። ሁል ጊዜ መግደል፣ ሁል ጊዜ ሰው ማንቋሽሽ፣ ድሀ ባይኖር በምን ልሳለቅ፣ በምንስ ልዝናና? እረ እንደው ድሀ ሲኖር እያለ ነው። ሰርቶ ባላመጣው ሀብት የሚቀማጠለው አቶ አክሊሉ መቼም አምባገነንነቱ ከልክ ያለፈ ነው። ሰዎች ይደሰታሉ፣ አዎ ባገኙት ሀብት ይዝናናሉ፣ ይዘንጣሉ። የአቶ አክሊሉ ዝነጣ ግን ከልክ ያለፈ መሆኑና እንዲሁም ደግሞ አንድ ለፍቶ አደር ሰርቶ መከራውን አይቶ ለፍቶ የተሰቃየበትን ሀብተ ንብረት በእጁ አስገብቶ ነበረ። ይህን የመሰለ የተንጣለለ ቤት አየሽው አይደል? እንዴት አባቱ ያምራል! እንዲህ ለፍቼና ከናውቼን የሰራሁት። እናም በዚህ ቤቴ ደግሞ ተደስቼ ዘንጬ መኖር እፈልጋለሁኝ። ማንም ከፊቴ እንዲቀርብና ማንም አክሊሉን ቀና ብሎ እንዲመለከት አልፈቅድለትም ይላል አምባገነኑ ሰው። ታዲያ በዚህ ሁኔታ አምባገነኑ ሰው አሁን ዋጋውን የሚያገኝበት፣ እብሪቱ የሚበርድበት፣ ጥጋቡ የሚተነፍስበት አቶ አክሊሉ ጊዜው ደርሶለታል። የሞገሴና የመድብል መደራጀት ዛሬ ለጉድ ነበር። የሌሊቱ ጉዞ ሳይቀናቸው አልቀረም። እስትንፋሳቸውን ጸጥ አድርገው በሹክሹክታ ወሬያቸውን ወደ አቶ አክሊሉ እየገሰገሱ ነው። በእርግጥ ከአቶ አክሊሉ ከመድረሳቸው በፊት ሰገንን ምንጥቅ አድርጎ እዛ ክፍል ማውጣት ነው። ዶክሜንቱን በእጁ ያስገባለት አቶ አክሊሉን ለመክሰሱ ወደ ፍርድ ቤት የሚገሰግሱ እግሮች ይኖራሉ። አቶ አክሊሉ ያኔ የተኮራራበት ሀብት ንብረት ለሞገሴ እጅ ሲተላለፍ ቀጣዩ ምዕራፍ የአቶ አክሊሉ ጥጋብና ራሱን የቆለለውና ከኔ በላይ ሰው የለም ብሎ የሚያስበው አቶ አክሊሉ የመንገድ ዳር ተዳዳሪ ሆኖ ምናልባትም እባካቸው 5-10 እርዱኝ የሚልበት ሁኔታ ሊፈጠር ይችላል። ምክንያቱም ብዙ ጊዜ በድራማዎች የምንመለከታቸው ጥጋበኛ ሰዎች ወጥተው ሲለምኑና የሰሩት ግፍ ዋጋቸውን ሲከፍሉ እናያለን። አቶ አክሊሉ በሞት አሊያስ በችግር የሰውን ክፋትና ተንኮል ሞት አያስተምረውም። እንዲቆሞ
ማጣትና መሰቃየትን በተለይ ደግሞ ባልሰራው ገንዘብ የተንጣለለበትንና የዘነጠበትን ሀብት ንብረት ተነጥቆ መውጣት መውረድንና የጎዳና ህይወትን ቢቀምሰው ምናልባትም ወደፊት ለድሆች የሚያስብበት ልቦና ይኖረዋል። በቀጣይ ክፍል ሰገን ድራማ እስከምንገናኝ ድረስ መልካም ጊዜ። ባይ ባይ።